የዓለም መድኃኒት ራሱ እረኛ፣ ራሱ በግ፣ ራሱ ምግብ፣ ራሱ ውሃ፣ ራሱ ልብስ፣ ራሱ ብርሃን፣ ራሱ መንገድ። በጎች አርደው የበሉት እረኛ ይኸውላችሁ። እረኛማ ጠብቆ መጨረሻ አስምቶ ያርዳል። እረኛ ይሄ እረኛ አስምቶ የሚያርድ አይደለም፣ ታርዶ የሚበላ ምግብ የሚሆን ነው። ክብር ምስጋና ለእረኛችን ለመድኃኔዓለም። ትናንትናውን ያንን ጉዳችንን እያወቀ ይወደናል። ብርሃኑ ይሆናል። እሱ ሲናገር በሕይወታችን ተአምራት ይከናወናሉ። ማን ይናገረን? እግዚአብሔር ይናገረን። ሰዎች ንግግራቸው ከማጽናናት ይልቅ ማሳዘን፣ ከማበርታት ይልቅ መስበር ይበዛዋልና የሰዎች ንግግር ሁልጊዜ ንግግሩ የማይሰብር፣ ንግግሩ የማይጎዳ፣ ንግግሩ የማያቆስል እግዚአብሔር ብቻ ስለሆነ ሁሌ በጎ ነገር የሚናገረው፣ ሁሌ ንግግሩ የሚሰራው እግዚአብሔር ሁላችንንም ይናገረን። የዓለም መድኃኒት ይህንን ቃል የተናገሩት በሰማርያ ይኖሩ የነበሩ ሰዎች የአንዲትን ሴት ምስክርነት ከሰሙ በኋላ መድኃኔዓለም በሕይወታቸው ምን እንዳደረገ፣ መድኃኔዓለም በእሷ ማንነት ውስጥ ምን አይነት ሥራ እንደሰራላት ከምስክርነት ሰጥታ በሕይወቴ ያደረገልኝን ኑዩ፣ እግዚአብሔር ጎብኝቶኛል፣ እግዚአብሔር ድንቅ ነገር አድርጎልኛል ብላ ከነገረቻቸው በኋላ የመድኃኔዓለምን ተአምር ለማየት የመጡ ሰዎች አይተው በእርግጥም ትክክል ነው፣ ይህ ጌታ የዓለም መድኃኒት እንደሆነ አውቀናልም አምነናልም አሉ። በዚህ የመጽሐፍ ቅዱስ ክፍል ላይ በዮሐንስ ወንጌል ምዕራፍ 4 ላይ ስትመለከቱ በጣም ለመድኃኔዓለም ሲነገሩ ከአእምሮ በላይ የሆኑ 3 ነገሮች ተቀምጠዋል። ስንት ነገሮች? 3 ነገሮች። የመጀመሪያው በዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ መድኃኔዓለም በሰማርያ ሲያልፍ ያ ቀን ከቀኑ 6 ሰዓት ስለነበረ ጊዜው ደከመ ይላል። ምን አለ? ደከመ። ደካሞችን የሚያበረታው ያ ጌታ፣ እናንተ ደካሞች ወደ እኔ ኑ እኔ አሳርፋችኋለሁ ያለው እረፍታችን የሆነው ክርስቶስ ምን ሆነ? ደከመ። በጣም ነው የሚገርመው ይሄ ቃል እሱ ሲነገር። ታስታውሳላችሁ ያቺ ሳምራዊቷ ሴት ሁላችሁም ታሪኳን እንደምታውቁት በዛ ጭንቀት ውስጥ ስትኖር፣ በዛ መከራና ስቃይ ውስጥ ስትኖር ሰዎች አግልለዋት መጠቋቆሚያ አድርገዋት ያ የቀድሞ ታሪኳ እየፈተናት በብቸኝነትና በብሶት በስቃይ ውስጥ ትኖር የነበረችዋን ሴት ሊጎበኛት እየሄደ በኃጢአት የደከመችዋን ሴት ሊያበረታ እሱ ደከመ። ምን ሆነ? ምን ለማድረግ? እሷን ሊያበረታ። የተወደዳችሁ የእግዚአብሔር ልጆች በመድኃኔዓለም በዘመነ ሥጋዌው ሲኖር እንዲህ ሆነ የሚል መጽሐፍ ቅዱሳዊ ቃል ስትሰሙ ያ መድኃኔዓለም የሆነው የእኛን ማንነት ወስዶ በውክልና ነው። በእኛ ቦታ ሆኖ ለዓይንም ለአፍንጫም ለጆሮ ትርክትም የማይመች ቦታ ላይ ተወለደ። ይሄ ሲገርማችሁ ግን ምን ሆኖ ነው ካላችሁ፣ ለምንም የማይመች እንደ ከብት በረት የከረፋ ታሪክ የነበረን እኛን ወደ ክብር ሊመልስ እሱ ግን ከዝቅታዎች ሁሉ ዝቅ ባለው በከብቶች በረት ተወለደ። በእንስሳት በረት ተወልዶ ልክ እንደ በረቱ የከፋ ታሪክ የነበረን እኛን ወደ ክብራችን መለሰን። ክብር ምስጋና ለመድኃኔዓለም ይሁን። ተሰደደ። ከተወለደ በኋላ የሚያጋጥመው ፈተና ተሰደደ የሚለው ነው። ተሰደደ ሲባል ስትሰሙ ምን ሆኖ ነው የተሰደደ ካላችሁ፣ ከገነት የተሰደድን እኛን
ርስታችን ሊመልሰን እሱ ምን ሆነ? ተሰደደ። በሉ እስኪ ለምን? የተሰደድን እኛን ወደ የት ሊመልስ? ወደ ርስታችን ሊመልሰን እሱ ተሰደደ። አያችሁ፣ ቆሰለ የሚል በሱ ታሪክ ውስጥ ሲተረክ ከሰማችሁ በኃጢአት የቆሰል እኛን ሊፈውስ እርሱ ምን አለ? እባካችሁ ንገሩኝ። ቆሰለ። እርሱ ሲቆስል በእርሱ ቁስል እኛ ምን ሆን? ክብር ምስጋና ቆስሎ ለፈወሰን አባት ይሁን። በሕይወቱ እያንዳንዱ ታሪክ ላይ ለሰው የሚስማሙ የደካማ ጎን፣ የውድቀት፣ የሞት፣ የሕማም፣ የስደት፣ የመራብ፣ የመጠማት ታሪክ በመድኃኔዓለም ሕይወት ውስጥ ሲተረክ ከሰማችሁ ያ ማንነት የኔ ማንነት ነው በሉ። ታሰረ የሚል መጽሐፍ ላይ ታገኛላችሁ። ስለ እኔ ነው የታሰርከው በሉት እስኪ በሉት። እጆቹን ይዋቸው፣ ግጥም ተደርገው በሰንሰለት የታሰሩ እጆች። ታስረሃል ስለ እኔ በሉት እስኪ። አቤት አቤት! ስለማን ታሰረ? ስለማን ተጠማ? ስለማን ተራበ? ስለማን ቆሰለ? ክብር ምስጋና ዋጋ ለከፈለልን በወርቅ ደሙ ለገዛ ለመድኃኔዓለም። ስለዚህ በመጽሐፍ ቅዱስ በተለይ በያዝነው ምዕራፍ ላይ ከሶስቱ የሚገራረሙ ነገሮች አንዱ ደከመ የሚለው ነው። ደከመ። ታስታውሳላችሁ ቁጥር 4 ላይ በሰማርያ ሊያልፍ ግድ ሆነበት ይላል። ምን ሆነበት? ምን መሆን? ሊያልፍ ግድ ሆነበት። ግድ ማን ነው የሚያስገድደው ካላችሁ፣ ፍቅሩ ነው የሚያስገድደው፣ ምሕረቱ ነው የሚያስገድደው። ለምን? ሲያልፍ የሚያልፍላት አንዲት ሴት አለች። መድኃኔዓለም ዝም ብሎ አያልፍም። ይኸውላችሁ ኢየሱስ ክርስቶስ በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 4 ላይ ምዕራፍ 9 ላይ ሌሎቹም ቦታዎች ላይ አለፈ ሲያልፍ ሊያልፍ የሚል መጽሐፍ ቅዱስ ላይ ተጽፏል። እነዚያ መድኃኔዓለም አለፈ፣ ኢየሱስ ሲያልፍ፣ መድኃኔዓለም ሊያልፍ የሚል መጽሐፍ ቅዱስ ላይ የተቀመጡ ቃላቶች ካሉ አንድ በሕይወቱ የሚያልፍለት ሰው አለ። እዚያ መጽሐፍ ላይ እዚያ ክፍል ላይ ባለ ታሪክ አለ። ስለዚህ በሰማርያ ትኖር የነበረችዋ ያቺ ሳምራዊት፣ በነገራችን ላይ ሳምራዊት የሰው ስም አይደለም፣ የዜግነት ስም ነው። ሳምር በምትባል ከተማ የምትኖር ሴት፣ ኢትዮጵያ የምትኖር ሴት ኢትዮጵያዊት እንደምትባል፣ ሳምር በምትባል ሀገር የምትኖረዋ ሴት የምትጠራበት ሳምራዊት ማለት የዜግነት ስም ነው። ስለዚህ በዛ ከተማ በሰማርያ ከተማ የምትኖረዋን ሳምራዊቷን ሴት እግዚአብሔር በሕይወቷ የነበረባትን ጭንቅ ሊያሳልፍላት ሊያልፍ ግድ ሆነ። እሱ ሲያልፍ ዝም ብሎ አያልፍም። አያችሁ፣ እሱ ሲያልፍ መከራ ያልፋል አብሮ። እሱ ሲያልፍ ጭንቀት ያልፋል። እሱ ሲያልፍ ሰቆቃ ያልፋል። እሱ ሲያልፍ እንባ ያልፋል። መከራው ያልፋል። በሕይወታችን ያ መድኃኔዓለም ይለፍ። በሕይወታችን እሱ ይለፍ። በትዳራችን መድኃኔዓለም ይለፍ። ሊያልፍ ግድ ሆነበት በዚያ በረሃ ሲንከራ። እኔ በጣም ነው የሚገርመኝ ቸርነቱ። የዮሐንስ ወንጌል ምዕራፍ 5 ላይ ምዕራፍ 4 ላይ ምዕራፍ 3 ላይ ስታነቡ የሚገኙት አካላት አንዳንድ ሰው ናቸው። ድንቅ ነገር የሚደረግላቸው። ምዕራፍ 3 ላይ ኒቆዲሞስን ነው የምታገኙት። ብቻውን በድቅድቅ ጨለማ ጉባኤ ዘርግቶ ያስተምራል። ብቻውን ወንጌል ይሰብከዋል። ስለ ምስጢረ ጥምቀት፣ ስለ ዳግም ልደት ይነግረዋል፣ ያስተምረዋል። ብቻውን ነው፣ ሌሊት ነው። ምዕራፍ 4 ላይ ደግሞ ሳምራዊቷን ሴት አገኛትና ብቻዋን አሁንም ከእሷ ጋር ይነጋገራል። ደከመ እሷን ፍለጋ ሲንከራተት። እኛን ፍለጋ እንዴት እንደደከመ፣ እንዴት እንደደማ፣ እንዴት እንደቆሰለ፣ እንዴት እንደተንከራተተ ስታዩት እንዴት አይነት ፍቅር ነው! ቅዱስ ዮሐንስ አፈወርቅ በቅዳሴው ዛሬ በተቀደሰው ቅዳሴ በየወሩ ለመድኃኔዓለም የሚቀደስ ቅዳሴ አለ። ኦ ፍቅር ዘመጠነ ፍቅር ይላል። እንዲህ አይነት ሰውን ማፍቀር እንደምን ያለ ፍቅር ነው ይላል። እንዴት ያለ ፍቅር ነው!
ሰው ወዳጁን መውደድ በማይችልባት በዚህ ዓለም ጠላትን መውደድ ደግሞ ለጠላት መራራት ችንካሩን ሳይራሩ እያጠበቁ ያሉትን አባት ሆይ የሚያደርጉትን አያውቁምና ምን በላቸው። ምን አይነት ይቅርታ ነው? ምን አይነት ፍቅር ነው? ይኸውላችሁ ልክ አለው እኮ ፍቅር፣ ገደብ አለው እኮ ይቅርታ። የመድኃኔዓለም ይቅርታ ግን ገደቡን ያለፈ ነው። ስለዚህ ይቅርታ ገደቡን ሲያልፍ ምን ይባላል ካላችሁ ምህረት ይባላል። እስኪ ምህረት በሉ፣ በማርያም በሉ። ምን ይባላል? ምህረት ምንድነው? ልኩን ያለፈ ይቅርታ። በቃ ወሰኑን ያለፈ ምን ማለት ነው? ለምሳሌ አዳም በደለ አይደለ? የበደለ ሰው አሁን ይቅር ካላችሁ በቂ ነው አይደለ? መድኃኔዓለም ግን ካሰው። እየሰማችሁ ነው? ምን አለው? ማንን? የበደለውን ይቅር አለው እኮ አይደለም፣ ምህረት አደረገለት። ምህረት ማድረግ ምን ማለት ነው? ይቅርታ ብሎ በቃል ብቻ መናገር ሳይሆን በቃ ያኔ እኔን በድለኛል፣ አሁን ካንተ ካሳ አልፈልግም፣ እንዲያውም እስካሁን በነበረው ክፍተት ተጸጽቻለሁ ብሎ ለበደለ ካሳ ማድረግ ነው ምህረት ማለት። ስለዚህ መድኃኔዓለም ይቅርታው ልኩን ስላለፈ ምንድነው የምንለው? አምላከ ምህረት፣ የምህረት አምላክ ነው። ክብር ምስጋና ለባህሪው ጌታ ይሁን። ልኩን ያለፈ ይቅርታ ነው፣ ገደቡን ያለፈ ይቅርታ። ይህች ሴት የተደረገላት ደግሞ ይሄ በብዙ መከራ ውስጥ ያለ። እስቲ እግዚአብሔር ያሳያችሁ። ኃጢአተኞች የተጸየፏትን ነው ቅዱሱ እየቀረባት ያለው። ኃጢአተኞች ያራቋትን ነው ጻድቁ ጌታ እየቀረባት ያለው። እኛ እኮ ሰዎች ባላወቁት ደግሞ አሉ ሲባል ስለሰሙ ብቻ በክፉ አይተውናል። እሱ ግን እያወቀ የሰራነውን እያየ እየተመለከተ ከሰዎቹ ይልቅ አብዝቶ ይወደናል። ሰዎች ባላወቁት ነገር ይጠሉናል፣ ደግሞ ይርቁናልም ይገፉናልም። መድኃኔዓለም ግን ያ ከመበደላችን በፊት የነበረ ፍቅሩ ከበደል በኋላ አይፈትነው። ከበደል በኋላ ያው ነው። አንድ ነገር ከሰማብን በኋላ አንድ ነገር ካየብን በኋላ ያው ፍቅሩ ያው ነው። ይኸውላችሁ ሰዎች የሚወዱን በልባቸው ያሰብነውን ስላላወቁ ነው። ባልና ሚስት አብረው እየቀጠሉ ያሉት ሁሉን አዋቂ ባለመሆናቸው ነው። ባል እኮ የሆነ ቀን የሆነ መጥፎ ነገር አስቦ ወይ እንዲህ ብላት ትቀየማለች፣ እንዲህ ባደርግ ትቀየማለች ብሎ ሳይናገረው የቀራን ለሚስቱ። ሚስትም የሆነ ነገር አስባ ያልተናገረችው ብዙ ነገር አለ። እንዲህ ብለው ማትዳር ይበጠበጣል ብላ ብዙ ጓደኛሞች በሚወዷቸው ጓደኛቸው ላይ የሆነ ነገር አስበው ግን አልተናገሩም። ባለመናገራቸው ጓደኝነታቸው ቀጥሏል። እነዚያ ሰዎች የልባችንን ሐሳብ ስለማያውቁ ነው። እግዚአብሔር ግን ያሰብነውን ያውቃል፣ ያደረግነውን ያውቃል፣ ዞር ብለን የተናገርነውን ያውቃል። እያወቀ የወደደን እሱ ብቻ ነው። እያወቀ ያደረግነውን እኮ አይደለም፣ ነገ ጠዋት የምናደርገውን እርግጠኛ ሆኖ ያውቃል። ይኸውላችሁ በእግዚአብሔር ትናንትና የሚባልና ነገ የሚባል ጊዜ የለም። ለእግዚአብሔር ሁል ጊዜ አሁን የሚባል ጊዜ ነው ያለው። ዘላለም ለሱ አሁን ነው። እየሰማችሁ ነው? ያለፈውን ለማስታወስ እንዴት ነበረ የሚል የሚመጣውን ደግሞ እንዴት ይሆን የሚል ግምታዊ ሐሳብ የለውም እግዚአብሔር። ለእግዚአብሔር ሁል ጊዜ ምንድነው? ዛሬ እንዳትሉ። ለእግዚአብሔር ሁል ጊዜ ምንድነው? ዛሬ ብቻ ሳይሆን አሁን። እኛ በአሁን ላይ ካለን እርግጠኝነት በላይ እግዚአብሔር በዘላለማዊ ጊዜ ላይ በዘላለም ላይ እርግጠኛ ማንነት አለው። ስለዚህ ነገን የምንሆነውን እግዚአብሔር ያውቃል። ነገ እንኳን ያንን በደል እንደምንበድል እያወቀና እርግጠኛ ሆኖ ዛሬም ይወደናል። የትናንትናውን ያንን ጉዳችንን እያወቀ ይወደናል። ያንን ውድቀት ተመልክቶ ዛሬም ፍቅሩ አይቀዘቅዝም፣ ወረት አያጠቃውም። ያ ፍቅር
ምስጋና ለወዳጃችን ለመድኃኔዓለም። እንዴት አይነት ፍቅር ነው! እንዴት አይነት ሰውን መውደድ ነው! ጊዜ የማይሸረሽረው፣ ፈተና የማይበግረው፣ ማጣት የማያርቀው። ይኸውላችሁ እግዚአብሔር እንደ ሰዎች አጀብ አይቶ አይደለም የሚወደው። በረንዳ ላይ ለወደቀው ምስኪንም የተንጣለለ ቪላ ቤት ውስጥ ላለው ባለ ሀብትም አይኑ እኩል ነው። ያንን ህይወት የሰጠን እሱ ነው። ስለዚህ ሰጥቶ ምኑ ያስቀናዋልስ? ደግሞስ እግዚአብሔር ምኑ ይገርመዋል? እኔ በጣም እኮ ነው የሚገርመው እግዚአብሔር። ይኸውላችሁ አንዱን ድሃ አንዱን ባለ ሀብት አድርጎ ከሆነ፣ አንዱን ሙሉ አካል ያለው አንዱ ደግሞ አይን የሌለው ሆኖ ከሆነ አይን ለኛ ሲሰጥ እዛ ሰው ጋር ሲደርስ አልቆበት እኮ አይደለም። እግዚአብሔር እነዚያ ሰዎች እኛ ጋር ሲያስቀምጥ ምን ያህል ቸር ናቸው እነዚህ ሰዎች፣ ለዚህ ሰው ምን ያህል ይራራሉ የሚል መመዘኛ እኮ ነው። የኛ ፈተናዎች ናቸው። በነገራችን እንድታውቁት ቤታችሁ ውስጥ ተቀጥረው የሚሰሩ ሰራተኞች ካሉ እግዚአብሔር በእነሱ በኩል እንዳይፈትናችሁ ራሩ ላይ ሆናችሁ። እግዚአብሔር ለእናንተ ያለው ርህራሄ ደግሞ የሚመልሰው መልስ እናንተ ለነሱ በምታሳዩቸው ጭምር ነው። ምን ያህል ለነሱ በጎ ናቸው ታውቃላችሁ። እኛ እነሱን እያስለቀስ እግዚአብሔር ቤት መጥተን ደግሞ እናለቅሳለን። እመኑኝ በቤታችሁ ውስጥ እንባ ካለ እዚህ ቤት የሚፈስ እንባ ተቀባይነት የለውም። ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ አንተ ምስኪን እግዚአብሔር ቤት መጥተህ መስዋዕት ብታቀርብ ድሃውን በር ላይ የወደቀውን ድሃ ረግጠህ አልፈህ መቅደሱ ውስጥ ሻማ ብታበራ ይላል፣ ረግጠኸው የመጣኸው ድሃ እንባው ያበራው ሻማ ያጠፋዋል፣ እንዳይቀበለው ያደርገዋል ማለት እኮ ነው። መጀመሪያ ምህረት ይቀድማል። መጀመሪያ ራስን ማስተካከል ይቀድማል። መጀመሪያ በቤታችሁ ውስጥ ያለውን ያንን ግፍ ማስተካከል ይገባል። ያኔ ነው እንባ ሳይኖርባችሁ መጣችሁ እንባችሁን ስታበሱ እግዚአብሔር እንባችሁን የሚያብስላችሁ። ስትጠይቁ ጥያቄያችሁን የሚመልሰው ያኔ ነው እግዚአብሔር። ስለዚህ እነኛ ሰዎች እኛ ስንራራላቸው አቤት ልጄ እኔን ይመስላል ይላል ማለት ነው። እኛ ለነሱ በጎ ስንሆን ሲያይ እግዚአብሔር ለነሱ ዳቦ ስንሰጣቸው ለነሱ ድቃቂ ሳንቲም ስንሰጥ ይሄ ልጅ ቁርጥ እኔን ነው የሚመስለው ይላል። አያችሁ አባቱን የሚመስል ልጅ ተገኘ ማለት እኮ ነው። ስንጨክን አባታችንን አንመስልም። ቂመኞች ስንሆን ማንን አንመስልም? መድኃኔዓለምን አንመስልም። አሁን አስቡት ደግሞ አባቱን የማይመስል ልጅ ደግሞ ለአባቱ ፈተና ነው። ታውቃላችሁ አይደለ? እስቲ አንድ ልጅ ወለዳችሁ። የወለዳችሁት ልጅ ቁርጥ ጎረቤት ይመስል፣ አይኑም ጎረቤት ያለ አንድ ሰው ቢመስል፣ አፍንጫውም ጎረቤት ያለ ያንን ሰው ቢመስል፣ ሁሉ ነገሩ ያንን ሰው ቢመስል አባት እያየ አይፈተንም? እንዴት ነው ነገሩ ልጅ ይላል። አያችሁ ልጅ ማንን መምሰል አለበት? ወላጁን መምሰል አለበት። ደግሞ ወላጁን ሲመስል ወላጅ ደስ ይለዋል። በቃ ራሱን ነው የሚያየው። አይኔን በአይን አየሁት አይደለም የሚባለው፣ አይንን በአይን ማየት ነው እንጂ ጎረቤትን በአይን ማየት አይሆንም። ስለዚህ ወላጅ ልጁ እሱን ሲመስል ደስ እንደሚለው መድኃኔዓለም እሱን ስንመስል መተሳሰባችን፣ ፍቅራችን፣ በጎነታችን እሱን ሲመስል ደስ ይለዋል። ክፋታችን ዲያብሎስን ሲመስል በቃ ልክ እንደዚያ መልኩ የጎረቤትን መልክ እንደሚመስለው ልጅ አባቱ በዚያ ልክ እንደሚያዩ እግዚአብሔርም የኔ ልጆች ናቸው ግን ቁርጥ ዲያብሎስን መሰሉብኝ ልጆች ብሎ በዚህ ቅርደዋል። ስለዚህ በርህራሄ እሱን እንድንመስለው እነዚህ ሰዎች እኛ ጋር ተቀምጠዋል። እኛ የምንኖረው ኑሮ እግዚአብሔር ማኖር ይችላል። ግን እነዚህ ሰዎች ሰጥቻቸዋለሁ፣ እኔ ሰጥቻቸው ለነሱ ይሰጣሉ አይሰጡም መስኪላቸው ብሎ እነሱን ከስራችን አስቀመጠ። እንድናስብ እንዴት ነው የቻሉት? እስኪ አስቡ። አሁን የድሆችን ነው ህይወት፣ በልመና የሚተዳደሩ ሰዎችን ህይወት አስቡት። የሆነ ቀን ጎሎባቸው አያውቅም። የሆነ ቀን ጎሎባ ማንን ልጠይቀው ብላችሁ የተንከራተታችሁበት ቀን፣ ተስፋ አድርጋችሁ የጠየቃችሁት፣ ተስፋ አድርጋችሁ የደወላችሁበት ያ ሰው
ወይኔ የለኝም እኮ ሲላችሁ ልባችሁ ስብር እያለ እገሌ ደግሞ ይሰጠኛል ብላችሁ ስትሞክሩ እሱም ተስፋ ሲያስቆርጣችሁ የዋላችሁ በቃ እነዚህ ሰዎች ልክ ንጹህ ልብስ ለብሰን ስንመጣ ይሄ ሰው እንኳን ይራራልኛል ብለው ሲያስቡ እናልፋቸዋለን። ይሄ ደግሞ ሊሰጠኝ ይችላል እያለ ስልካችንን ልናወጣም ሊሆን ይችላል እኮ ወደ ኪሳችን ከገባን ብር ሊያወጣ ነው ብለው ሲሳቀቁ የሚውሉ እንዴት ነው የቻሉት? ለካ እግዚአብሔር ላይ ያስችል አይሰጥም። እናንተ እንዴት ነው የኖሩት? ደግሞ ገቢያቸውን አስቡት። ሙሉ አካል ሳይኖራቸው ጤና ሳይኖራቸው ምንም ስራ ሳይኖራቸው እዚያው ውለው እዚያው ያደሩ እንዴት ነው የቻሉት? እኛ ጤና ያለን ቢያንስም የሆነ ገቢ ያለን ቤት ያለን ቤታችን እየኖር ኑሮ እንዲህ ካንገዳገደንና ከከበደን እነሱን እንዴት ነው እኩል ያኖራቸው እግዚአብሔር? ደግሞ ያላቸው ሰላም፣ ደግሞ ያላቸው እረፍት፣ ደግሞ ያላቸውን ጤና አይታችሁታል። እንዴት መታደል መሰላችሁ! ደግሞ በአንድ በኩል እንደውም ቅዱስ ዮሐንስ አፈወርቅ ድሃና ሀብታም በተራ በተራ ነው የሚኖሩት ይላል። የባለ ሀብቱ ባለ ሀብትነት ቀን ቀን ነው፣ ሌሊት ስቃይ ውስጥ ነው የሚኖረው። የድሃው ድህነት ደግሞ ቀን ቀን ብቻ ነው፣ ማታ ላይ እረፍት ላይ ነው እሱ አለ። እየሰማችሁን አይደለም? በፈረቃ ነው እግዚአብሔር አከፋፍሎ ነው የሚያኖረው። ቀኑ ለባለ ሀብት ሆኖ በደስታ ሊውል ይችላል። ማታ ግን ጣሪያ ግድግዳውን ሲቆጥር አፍጦ ያድራል። ባለ ሀብቱ ይህን ስቃይ ሲያይ ድሃው እረፍት ላይ ሰላም ላይ ነው። መኪና በሱ ጋር እየሄደ ምን ያንኮራፋ ነው። ሰላም ነው። ሀቅ የሰው ሀቅ የለበትም። የእግዚአብሔር አስራቱ አላለፈበትም። ስለዚህ ሌሊቱ የሱ ነው። አያችሁ እስከ ጠዋቱ 4 ሰዓት ድረስ በሰላም ያድራል። አሁን የሱ ጊዜ ነው ሌሊቱ። በዚህ ልክ እግዚአብሔር ያኖራል። ባለ ሀብቱ ጠዋት የተሰራውን ማታ አይበላም፣ ቢበላ ይታመማል። ይሄ ግን 3 ቀን የሰነበተውን ሲበላ ምንም ሰላም። በዚህ በኩል ደግሞ እግዚአብሔር ሀብቱን አደረገለታ። እግዚአብሔር ስራው ድንቅ አይደለም? በገንዘብ የማይገዛውን ነገር ደግሞ ለዚህ ሰጥቶታል ማለት እኮ ነው። ጭንቀት የሌለበትን እንቅልፍ የማያሳጣውን ደግሞ ያንን ነገር ሰጥቶታል። አይታቸዋል አይደል? አንዳንድ ሰዎች አጋጣሚ ሆኖ ሀብታቸው ያ ሆኖ ብዙ ሀብት፣ ብዙ መኪና፣ ብዙ ምናምን ይኖራቸዋል፣ ልጅ አልኖራቸው ይላል። ደግሞ ጎዳና ተዳዳሪ ሆኖ ደግሞ አንዱን በጀርባዋ ይዛለች፣ አንዱን ታቅፋ፣ አንዱን ደግሞ በእግሩ ታስጉዘዋለች። አያችሁ፣ በዚህ በኩል ደግሞ የሚገኝ ይላል በገንዘብ ከሚገኘው በላይ የሚያስደስት የልጅ ደስታ ነው አይደል? በዚህ በኩል ደስታቸውን አድርጎላቸው እኮ እግዚአብሔር ስራው ድንቅ ነው። ብቻ ምንም የለኝም አትበሉ። እየሰማችሁ ነው አይደል? እስኪ በሉ አዎ አለኝ እኔ ያለው በገንዘብ የማይተመን ነው በሉ። ራሳችሁንም እርካሽ አታድርጉ። ዛሬ ለመድረስ ይኸውላችሁ ብዙዎች እኮ ቤት እያላቸው መኪና እያላቸው እነሱ ሞተዋል አይደል? ይሄ የገሬ መኪና ነበረ፣ ይሄ ህንጻም የሱ ነበረ እየተባለ እሱ ግን ምን ሆኗል? ሞቷል። መኪናውና ቤቱ አንድ ላይ ተጨምቆ 1 ዓመት እንዲኖሩ ማድረግ አልቻለም። እኛ ግን ባይኖረንም ኖረናል። እየሰማችሁን አይደል? መኪናና ቤት የማያስገኘውን እድሜ እናት በደግነቷ ቆርሳ የማትሰጠውን እግዚአብሔር ብቻ ከሰማይ የሚለቀውን በጀት መንግስት በስልጣኑ ፈርሞ የማይሰጠውን እድሜ ማን ሰጠን? ማን አኖረን? ተመስገን በሉት። እንዳታጉረመርሙ አለኝ። በየባንክ ቤቱ ያለው ገንዘብ አንድ ላይ መጥቶ ተጨምቆ ቢተመን፣ በየመናኸሪያው ያለው መኪና አንድ ላይ ተጨምቆ ቢተመን፣ በየኤርፖርቱ ያለው አውሮፕላን አንድ ላይ ተጨምቆ ቢተመን እኔን መተካት አይችልም። ውድ ነው ይበሉ። ዋጋችሁ ምንዛሬው ከፍ ዝቅ የማይለው የመድኃኔዓለም ደም ነው። ሁሌ ከብሮ የሚኖረው በቅዱስ ደሙ የተገዛን ነው። ክብር ምስጋና በደሙ ለገዛን ጌታ እግዚአብሔር ይመስገን። ሁላችሁ እቺ ሴት ከድካሟ ላይ ያሳረፋት ደከመ። ከድካም ቀጥሎ የሚመጣው መጠማት ነው። ተጠማ ይላል። ምን አለ? አንቺ ሴት እስኪ ውሃ ጠጭኝ እያለ ለምን ጀመረ? እኔ በጣም እኮ ነው የሚገርመኝ የመድኃኔዓለምን መጠማት አስቡት። እሱ እኮ የህይወት ውሃ ነው አይደለ? የህይወት ውሃ የነፍስን ጥማት የሚያረካ ውሃ ነው። ግን አለ እንዲያውም አባ ጊዮርጊስ ዘጋስጫ የተባለ ሊቅ ሰዓታት በተባለው ድርሰቱ እንደዚህ ይላል። ዘሳልከ ማየ እግዚኦ እምነ ሳምራዊት ብእሲት
ከመትፈጽም ሁሉ ነገረ ትስብእት እንዘ አንተ ማየ ሕይወት አንተ የሕይወት ውሃ ስትሆን ውሃ ተጠምተህ ለመንካል ውሃ ነው እሱ። እንዴት ነው የሚጠጣው ካላችሁኝ እግዚአብሔር የሚጠጣው ውሃ አይደለም፣ የተጠማውም ውሃ አይደለም። የእግዚአብሔር መጠጡ ምንድነው? ቀጥሎ ደግሞ አብረን እንድናየው ተራበ ይላል። ምን አለ? ሲሉና እንጀራ ገዝታችሁ ብሎ ደቀ መዛሙርቱ ሲል ታገኙታላችሁ። እግዚአብሔር ምንድነው የሚበላው? እግዚአብሔር ምንድነው የሚጠጣው? ታስታውሳላችሁ ሊቀ ነቢያት ሙሴ በአንድ ወቅት እግዚአብሔርን እንዲህ ብሎ ጠየቀው። እስኪ አብራችሁ ጠይቁ። ጌታ ሆይ በሉ፣ ምንድነው የምትበላው? ምንድነው የምትጠጣው? ሙሴ እንዲህ ብሎ ጠየቀው እግዚአብሔር፣ ምንድነው የምትበላው ግን ምንድነው የምትጠጣውስ አለው። ምክንያቱም ተጠማ። የተጠማ አካል ደግሞ መጠጣት አለበት። በምን ነው የምትረካው አንተ አለው። እግዚአብሔር መለሰ ለሙሴ እንዲህ ብሎ ኃጥእ አመ ይኔስህ እንባሁ እሰት ያለ ኃጢአተኛ ስለ ኃጢአቱ ተጸጽቶ የሚያፈሰው እንባ እሱ ነው ለኔ ቀዝቃዛ መጠጥ ያለ እግዚአብሔር የሚጠጣው ይሄን ነው። አያችሁ፣ የሚረካው በዚህ ነው ማለት ነው። በድያለሁ ምህረት ይደረግልኝ ብሎ ወደ ቤቱ ሲመለስ ሲያይ በቃኝ ይላል እግዚአብሔር። በነገራችን ላይ እዚሁ መጽሐፍ ቅዱስ ላይ ተጠማ ብሎ ሳይጠጣ ግን በቃኝ ሲል ታገኙታላችሁ። እንጀራ ገዝታችሁ ብሎ ይልካቸዋል። ይዘው ሲመጡ ይህች ሴት ኃጢአቷን ተናዛ ሸክሟን አራግፋ አቀርቅራ የነበረችው ቀና ብላ ሲያያት እንጀራ መጥቶ ብላ እንጂ ሲሉት ወይ አሁን በላው በቃኛል። ሳይበላ ጠገበ፣ ሳይጠጣ ረካ ማለት ነው። እርካታው ምንድነው ከተባለ የራበው የዚች ሴት መመለስ ነበር። የተጠማው የዚህ ሴት መመለስ ነበረ። ስትመለስ ረካ፣ በቃኛል። የተወደዳችሁ እግዚአብሔር ልጆች ቀራንዮ ላይ አይሁድ መራራ ሐሞት አጠጡት ሲባል ሰምታችሁ ምነው እኔ በተገኘው ውሃ ጠጣው ነበር የምትሉ ሰዎች ካላችሁ ስለ ኃጢአታችሁ አልቅሱ። በሱ ነው እግዚአብሔር የሚረካው። በቃ ይበሉ። እግዚአብሔርን በማሳዘን የምኖረው ኑሮ ይበቃኛል፣ ከሱ ጋር መኖር ይሻለኛል ብላችሁ ምርጫችሁ ከእግዚአብሔር ጋር አድርጉ። እየሰማችሁ ነው አይደለም? እግዚአብሔር ይሻለኛል በሉ። ሁል ጊዜ ከምንም በላይ የትኛውም ቦታ ላይ ከመገኘት በላይ የሚበልጠው እግዚአብሔር ቤት መገኘት ነው። የትኛውንም የሚያስደስት ነገር ከመስማት በላይ የሚያስደስተው የእግዚአብሔርን ቃል መስማት ነው። የትኛውንም ወርቃማ ንግግርና አባባል ከመናገር በላይ የእግዚአብሔርን ቃል እንደመናገር የከበረ ንግግር የለም። ስለዚህ ከእግዚአብሔር ጋር መኖር፣ እግዚአብሔርን መስማት፣ የእግዚአብሔርን ቃል መናገር፣ የእግዚአብሔርን ቃል መስማት፣ የእግዚአብሔርን ድምፅ እየሰሙ መኖር፣ በእግዚአብሔር ቤት መኖር ከእድል በላይ እድል ነው። እድል ፈንታዬ እኔስ ወደ እግዚአብሔር መቅረብ ይሻለኛል በሉ እንደ ዳዊት። ወደ እግዚአብሔር መቅረብ ይሻላል። ተስፋ ማድረግ እሱን ነው። ሌላ ነገር ተስፋ እንዳታደርጉ። በሰው የሚታመን እርጉም ይሁን ተብሎ ነው የተጻፈው። በሰው እንዳትተማመኑ፣ ደግሞ ሰውን እንዳትደገፉ፣ እግዚአብሔርን ተደገፉ። ሰውን ተስፋ ማድረግ ሰው ይላል መጽሐፍ የሸምበቆ ምርኩዝ ነው። ሰው ምንድነው? በማርያም ንገሩ። ሰው ምንድነው? የሸምበቆ ምርኩዝ። የደከመው ሰው ቢደገፈው ምን ያደርጋል? መሰበሩ አይደለም ክፋቱ፣ ይወጋል እንጂ። መሰበሩ ብቻ ማለት ራሱ ነበር። ተሰብሮ አያበቃም፣ ያደማችኋል። ተስፋ ያደረጋችሁት ተደግፈውት ማያደማ ተስፋ ያደረጉት በአንተ ተስፋ የሚያደርጉ አንተ ተስፋ የሚያደርጉ አያፍሩም ተብሎ የተጻፈው ተስፋ አድርገው ነው የማያሳፍር መድኃኔዓለም ብቻ ነው። ተስፋችን መድኃኔዓለም ምስጋና ይግባው፣ ምስጋና ይግባው። እሱን ተስፋ አድርጉ። እግዚአብሔርን ተስፋ ያደረጉ አላፈሩም። ሰዎችን ተስፋ አድርገን ስንት ቀን ተሰበርን። ሰዎችን ተደግፈን የማይሰበረው ምርኩዝ እሱ መድኃኔዓለም ነው። በትርህና ምርኩዝህ እነሱ ምን ይበሉኝ እንደሱ ነው ማለት። ዳዊት በዝማሬው እንደዚህ ነው የሚለው፣ እግዚአብሔር እረኛዬ ነው ይላል። ምን ነው? በማርያም ንገሩኝ፣ ምን ነው? ይኸውላችሁ አንድ ነገር ልንገራችሁ። በማርያም አንዳንድ ቃላቶችን የምንጠቀማቸው ሌላ ቃላትን ነው እንጂ ትክክለኛ አገላለጽ እግዚአብሔርን አይገልጡም። አባታችን ሆይ አይደለም እንለው፣
አይደለም እግዚአብሔር አባት አይደለም። ሌላ ከዚህ የተሻለ ወርቃማ ቃል አጥተን ነው። ለሱ ብቻ የሆኑ እንዴ አባት የሚለው ማኛው ላይ የተጠራንበት አይደል እንዴ? እግዚአብሔርን አባት ብሎ መጥራት እኮ ስሙን ማጥፋት ነው። ግን ሌላ ቃል የለማ። ስማ አንተ ተአምር ድካሙ ለሰብ ይላሉ ሊቃውንት። የሰውን ድካሙን አቅሙን አንተ ታውቃለና ተርጉመህ የተረዳው ምን ለማለት እንደፈለግ ይገባዋል ብለን ነው። የልጅ አመሉ የልጅን ተኮላትፎ ይናገራል። የአባት ስራ አስተካክሎ መስማት አይደለ እንጂ እኮ ልጅ እኮ አስተካክሎ ተናግሮ አያውቅም። ልጅ እኮ ራበኝ ለማለት ነው የሚለው አይደለ? ልጅ ሲል ምን ማለት ነው ብለህ ትሰማለች እናት። እንጀራ ማለት ነው ብላ ትሰማለች ነው። ልጅ አስተካክሎ አይናገርም። ስለዚህ አባት ስንል ተስተካክሏል ማለት አይደለም። ሌላ ቃል ስለሌለ እንደ ነገሩ አድርገን ነው እሱ አስተካክሎ ይስማው ብለን ነው። እረኛ ነው ስንል ይኸውላችሁ እግዚአብሔር እረኛ ነው ስንል እረኛ አይደለም። ከእረኛም ከፍ ይል ነበር። ሌላ ቃል አጣንለት። የትኛው እረኛ ነው ለበጎቹ ምግብ የሆነው? እረኛ እኮ ለበጎቹ ምግብ የሆነ እረኛ ነው። በጎች አርደው የበሉት እረኛ። ኧረ ክብር ለእረኛችን ለመድኃኒዓለም። በጎች አርደው የበሉት እረኛ ይኸውላችሁ። እረኛማ ጠብቆ መጨረሻ አስምቶ ያርዳል። እረኛ። ይሄ እረኛ አስምቶ የሚያርድ አይደለም፣ ታርዶ የሚበላ ምግብ የሚሆን ነው። ክብር ምስጋና ለእረኛችን ለመድኃኒዓለም። እረኛ ጠብቆ ለበዓል ይሸጣል። ይሄ እረኛ ግን በጎቹን የሚሸጥ እረኛ አይደለም። በጉ ይሁዳ የሸጠው እረኛ ነው። በጎች የሸጡት እረኛ። በጎች አርደው የበሉት ምን? ኧረ በማርያም ንገሩኝ፣ እነማን የበሉት? በጎች የበሉት እረኛ። ገጥሟችሁ ያውቃል? የለም እኮ ተራ ቃል እንዳይመስላችሁ። እሱን የሚገልጥን ቃል አይደለም። በእኛ ልክ ነው እያወራን ያለ ነው፣ በሚገባ ልክ። እሱን አማርኛ አይገልጠውም፣ ከቃል በላይ ነው። ክብር ምስጋና ይግባው። በቃ ከዚህ ውጭ ሌላ የለንም፣ ሌላ ቃል የለንም፣ ሌላ ቃል የለም። አያችሁ ለሱ እንዴት እንገልጠዋለን? እንዴት እንረዳዋለን? እንደዚህ አይደለም የሚለው አባ ሕርያቆስ በቅዳሴ ማርያም ላይ ነገረ መለኮትን በደንብ ይናገራል። ሕሊናዬ በነፋሳት ትከሻ ተጭኖ ወደ ሰማይ ይነጠቃል ይላል። ነገር ግን ከአየራት ከሩባቸው ሩብ አይደርስም። ይኸውልህ ያንን ማንነቱን ሊመረምር የወዳጅሽን የልጅሽን የባህሪውን ጥልቅነት ሊመረምር ይወዳል። ሕሊናዬ በነፋሳት ትከሻ ተጭኖ ወደ ሰማየ ሰማያት ይነጠቃል። ነገር ግን ከአየራት ከሩባቸው ሩብ አይደርስም። የልጅሽ የመሰወሪያው ማዕበል ያማጣዋል ይላል። የአየር ግፊቱ ማለት እኮ ነው። ሄዶ ወደ ቀደመ አኗኗሩ ይመለሳል። ሊመረምር አይችልም። ያንን ጥልቅነቱ የሰዎች ሕሊና የመላእክት አእምሮ ሊረዳው የማይችል እጅግ ጥልቅ ደግሞ ረቂቅ ነው። በእኛ ልክ እናመሰግነዋለን። ወደ ቀደመ አኗኗሩ ይመለሳል። ወደ ሰውነት ሐሳብ ማለት ነው። ስለማይደረስበት ሄዶ ወደ ሰብአዊ ማንነቱ ይመለሳል። በዛ ክብሩ ልክ መግለጥ አይችልም ማለት ነው። ስለዚህ እግዚአብሔር በዚህ ልክ የሚወድ፣ በዚህ ልክ የሚያከብር፣ በዚህ ልክም የሚያፈቅር አባትም የሆነ እረኛም የሆነ ምግብም የሆነ ልብስም የሆነ ብርሃንም የሆነ ሕይወትም የሆነ እንጀራም የሆነ የሕይወት ውሃም የሆነ መንገድም የሆነ ጽድቅ ልብስም የሆነ አማኑኤል ምስጋና ይግባው የኛ አባት። ራሱ እረኛ፣ ራሱ በግ፣ ራሱ ምግብ፣ ራሱ ውሃ፣ ራሱ ልብስ፣ ራሱ ብርሃን፣ ራሱ መንገድ። አይገርማችሁ? ሁለ ነገራችን እኮ ነው። ሁለ ነገራችን ነው። ሁለ ነገር አባት በቃ አባት ከሆነ አባት ነው አይደለ? እንጀራም እንጀራ ከሆነ በቃ እንጀራ ነው። ራሱ ውሃ መሆን አይችልም እኮ። መድኃኒዓለም እኮ ይኸውላችሁ ሁሉ ነገር ሁለ ነገር። ደግ ሰው ገጥማችሁ ያውቃል? ሰዎችን ደግ የምትሏቸው ምን ሲያደርጉላችሁ? ሲያበሉ ነው። አንዱ አይደለ? ቤታቸው አስገብተው ብሉ እስኪ ብሉ እስኪ አይጣፍጥም እንዴ የሚሉ ሰዎች ምን ይባላሉ? አረ ነገሩ በማርያም ምን ነው ባይሆን ቃሉን እንኳን እንጠቀመው ምን ይባላሉ? ንገሩ ሁላችሁ።
ምን ካሉ? ብሉ ብሉ ካሉ ማለት። እኔ እኮ በጣም የሚገርመኝ ብሉ ብሉ ያሉትን ሰዎች ደግ ካልናቸው ብሉኝ ያለውን መድኃኒዓለም ምን ልንለው ነው? ምንም ተመስገን ብቻ ነው። ተመስገን በሉት በማርያም። ምን ይባላል ሌላ? ደግ ነው እንዳንለው እነዚህ ሰዎች ተጠርተውበታል። እንጀራ ያበሉ ሰዎች ራሱን ያበላውን ምን እንለዋለን? ደግ ነው የምንለው ይላችሁ እነሱ በተጠሩበት እኮ ነው። ፍርፋሪ ያበሉን ሰዎች ለተጠቀምነው ቃል ነው ለሱም የምንጠቀመው። ለምን ሲባል ደግ ከሚለው በላይ ሌላ ቃል የለማ። ለሱም ይሁን ያንን በጎነት ያንን ቸርነት ሊገልጥ የሚችል ቃል ጠፋ። በቃ ስለሌለ ደግ ነው እንለዋለን። ለነሱ በተጠቀምነው እግዚአብሔር ያሳያችሁ። ሌላ ቃል የለንም። እንዴት አይነት ቸርነት እንደሆነ አስቡ። እንዴት አይነት ይሄንን ቸር፣ ይሄንን በጎ፣ ይሄንን መሐሪ አምላክ እኛ እኮ በጣም እኮ ነው በእውነት እንደ ሰው የሚያበድል ነው። ብዙ ነገር እኮ አድርጉልኝ ብሎ አያውቅም። ተመስገን በሉ ብቻ ነው አሁን እግዚአብሔር ጥያቄ። ከኛ የሚፈልገው ሌላ ነገር አይደለም። ነገራችን ሌላው ነገር ሌላ ነው። የመጀመሪያው እግዚአብሔር ምን ይፈልጋል? ምን ይከፈለዋል ካላችሁ የሚከፈለው ምንድን ነው? ምን ብቻ? ምስጋና ብቻ። የለም እኛ ጋር ሌላ ነገር ቢጠይቅም ምን ልንሆን ነው? እሱ ሁሉን ነገር ይኸውላችሁ የራሱ የሆነውን በሙሉ ሰጠ። እግዚአብሔር ሰጠ። በነገራችን ላይ እግዚአብሔርን ሊቃውንቱ ምን ይሉታል? ወሀቤ ጸጋ ዘእም ጸጋ ፍጹም ይሉታል። ቢሰጥ ምን የማይልበት ከዛሬ ጀምሮ እንደሱ እንዳትሉ። ማለቅማ ሌላ ነገር ነው። የማይጎድልበት ነው። ጭራሽ ማለቁንማ ተውት። አይጎድልም። ሲሰጥ እኮ ነው። ሲሰጥ ያው አሁን ለምሳሌ እዚህ ጋር ያለ ሻማ በሙሉ አሁን የምታበሩት ጧፍ መጀመሪያ የተለኮሰው አንድ ነው አይደለ? ያ ነው ለሁሉም የለኮሰው። ለሌሎቹ በመስጠቱ የሱ እየመነመነ መጥቶ ጠፋ? አይጠፋም። ያው ነው። ይለኩሳል፣ ሌላውን ያቃጥላል። እሱ ምንድነው? እንደበራ ነው። ቀጣዩንም ያበራል። እሱ ምን እንዳለ ነው? እንደበራ ነው። መድኃኒዓለም ይሰጣል። እሱ ጋር ያለው ያው ነው። ይሰጣል። እሱ ጋር ያለው ያው ነው። ይሰጣል። የማይጎድልበት አምላክ ነው። ክብር ምስጋና፣ ቸር ስጦታ ነው የሚሰጠው። የማይጎድልበት የማያልቅማ ሌላ ነገር ነው። መች ጎድሎ ነው የሚያልቀው? አይጎድልበትም። እሱ ሲሰጥ ይሰጣል። አያሳቅቅም ስጦታው። ብር ተበድራችኋቸው የምታውቁ ሰዎች አሉ አይደለ? መንገድ ላይ ስታዩዋቸው ከው ብላችሁ የምትቀሩ መብረቅ ምልጭ ያህል ስልካቸው የሚያስደነግጠን። ሲደውል እኮ ቁጥሩ አይታየንም፣ ብሩ ነው የሚመጣብን አይምሯችን ላይ። መድኃኒዓለም ስጋውን ሰጥቶ ያን ያህል አያሳቅቅም። እነሱ ስጋቸውን ቢሰጡማ ሌላ ነገር ነበር። እግዚአብሔር ያሳያቸው። ሰዎች ኩላሊት ከሰጡ፣ ሰዎች የሆነ ነገር ደም ከለገሱ እኮ ሚዲያ ላይ ወጥተው የሚናገሩ እኮ ናቸው። እየሰማችሁ ነው አይደለም? ሚዲያ ላይ ወጥተው ህይወታቸውን ቢሰጡ ምን ሊሆን ነው? የእሱን ህይወት ለእኛ ሰጠ። ሞታችንን ሞተ እኮ ነው። ምናችንን? ኧረ በማርያም ህመማችንን ታመመ፣ ሞታችንን ሞተ። እርሱ ሞቶ እኛን ሕያዋን አደረገን። እርሱ ቆስሎ እኛን በቁስሉ ምን አለን? አረ ክብር ምስጋና። ቆስሎ ለፈወሰን መድኃኒዓለም። ይህንን ቸር አምላክ ማሳዘን በጣም ከባድ ነው። ቀራንዮ ላይ ከአንድ ወንበዴ ጋር አብሮ ቀረበና ለመሰቀል ከሁለቱ በዓልን ምክንያት በማድረግ ምሕረት እንዲደረግላቸው ማን ልፍታላችሁ አለ ጲላጦስ። በርባንን ልፍታላችሁ ወይስ ኢየሱስን አላቸው። ዓለም ማን ይፈታለች? አቤት በርባን ይፈታለች። በርባን ማለት የወንበዴዎች አለቃ ነው። ወንበዴዎች እንዴት መዝረፍ እንዳለባቸው መመሪያ ስልቱን የሚያሰማራቸው፣ እንዲህ አድርገው ዝረፉ፣ እንዲህ አድርጉ እያለ ስልጠና የሚሰጥ ነው። የእነሱ ኃላፊ ነው። እሱ ይፈታል። ማን ይሰቀል? በማርያም ማን ይሰቀል? ኢየሱስ ይሰቀላል። ዓለም እንዲናት ጠባይዋ ታውቃላችሁ። በጎውን መልካሙን አትወድም።
እስቲ ሁለት እጃችሁን ወደ ላይ አድርጉ። ሁለት እጃችሁን እግዚአብሔር ይመስገን እጅ የሌለው የለም አይደል? እስቲ እጃችሁን ሁለቱንም ወደ ላይ፣ ሁለቱንም ወደ ላይ። በጣም ጥሩ። ከሁለቱ እጃችሁ ስራ የሚበዛበት ታታሪው ትጉሁ ብርቱ የትኛው ነው? ቀኝ ነው። የሁላችሁም በጣም ጥሩ። በቀለበት በሰዓት በአምባር የሚሸለመው ቢንቆጠቆጠው ደግሞ የትኛው ነው? የሚሰራው ሌላ ነው፣ የሚሸለመው ሌላ ነው። አያችሁ፣ ቀራንዮ ላይ ያለው ነው። የሚሰቀለው ሌላ ነው፣ የሚቀጣው ሌላ ነው፣ የሚፈታው ሌላ ነው። ቅጣት የሚገባው በርባን ተፈቷል። ክብር የሚገባው ጌታ ተሰቅሏል። ሕይወታችን እንደዚህ ነው። ሰውየው ሚስት አገባሉ። ሚስት ሲያገባ በፕሮግራም አይደለም። ጓደኞቼ በሙሉ አግብተው እኔስ እንዴት ይቀርብኛል ብሎ ነው ያገቡ። በጥናትም በጸሎትም በፕሮግራምም በምክርም ስላልሆነ አጋጣሚ ሆኖ ያገኛት ሚስት ባለሙያ ናት። ጠዋት ተነስታ ቁርስ ንፍሮ ነው የምታዘጋጀው። ምሳ ላይም ንፍሮ፣ እራትም ንፍሮ፣ የፋሲካም ንፍሮ፣ የቅበላም ንፍሮ ነው። ይህ ሰው እንዳልኳችሁ ምንም አይነት ስለ ትዳር መረጃው ስለሌለው ቤተ ክርስቲያን መጥቶ ጌታ ሆይ ተመስገን ይችን የመሰለ ባለሙያ ሚስት ስለሰጠኝ ይላል። እባክህ እባክህ እድሜና ጤና ስጥልኝ ይላል። እየሰማችሁ ነው? ምንና ምን ስጥልኝ? ውሎ ውሎ ከቤት ኑሮ ኑሮ ከሞት አይቀርምና መጨረሻ ላይ ሞተች ሚስቱ። ይቺ ባለሙያ ሚስት አዘነ፣ አለቀሰ፣ ምርር ብሎ አለቀሰ። መጨረሻ ላይ ወይ መጀመሪያ ባያገባ ጥሩ ነበር። በትዳር ቆይቶ ደግሞ ወደ ላጤነት መመለስ በጣም ይከብዳል። ጓደኞቹ አግባሉት። እንደዚች አይነት ባለሙያ ሴት ላላገኝ አልነካካም አለ። ኧረ ግድ የለህም አሉት። ሞክረው አሉት። መበለው ሞክረው ማለት እንዴት ነው? ከሆነ ይሆናል፣ ካልሆነ ይቀራል። እንደዚህ እኮ ነው። እስኪ እውነትም አለና ሲገባበት ሌላ ዓለም ነው ያለው። ሙያዋ ተቃራኒ ሙያ ሆኖ አደረገ። ጠዋት ተነስታ እንቁላል ፍርፍር፣ ቀን ላይ ክትፎ፣ ጥብሱ ምን እንዲህ ነችና ብሎ ያንን በንፍሮ የኖረበትን ዘመን መርገም ጀመረ። አሁንም ቤተ ክርስቲያን መጣ። አሁንም መጣ። ጌታ ሆይ አለ፣ ብትሰጥማ ያልቅብህ፣ ብትሰጥማ ይጎልብህ፣ እጀ ሰፊ እንደሆን ካሁን አውቄያለሁ። እኔ ከዚያች ሴት የተለየ ከሷ ውጪ በዓለም ላይ ሌላ ሴት ያለ አልመሰለኝም ነበረ። ለካ አንተ ብዙ ሰው አለ። ያችኛዋን ገለህ ይችን የተሻለችዋን ስለሰጠኝ አመሰግናለሁ። በዚያ ያበቃም ጸሎት። ጌታ ሆይ አለውን አሁንም ሌላ የተሻለ ሊኖር ስለሚችል በል እንግዲህ እንደ ልማድ ይችኛዋንም ግደልና አሁንም የተሻለ ስጠኝ። ምን እየሳቃችሁ ነው? ምን በልልኝ ያልኳችሁ? በዚህ ነው የሳቃችሁት ነው? ሌላ ነገር አለ? ግደልልኝ በሚለው አታደርጉትም። ምን ዋሳቃችሁ ልጄ? ለነገሩ ለምንድን ነው አይደል? አሁን በዚህ ካልሳቅን በምን እንስቃለን? ያ ሰው እኮ እኛ ነን ራሳችን። ይህች ሴት አሁን ለዛች ለመጀመሪያ ሚስቱ ለንፍሯማ ምንድን ነበር የለመነላት? አቤት እድሜና ጤና። በጣም ጥሩ። ለዚች ለባለሙያዋስ ሞትና መቃብር። ጥፋቷ ምንድን ነው? ተሽሎ መገኘት አይደለም? ተሽሎ መገኘት እኮ ነው። ሌላ ምንም ነገር የሌለባት። ያ ሰው ማለት እኛ ነን። እኛ የተሻለን ማናኖር፣ ለተሻለ ሰው መርዝ ምን በጠብጥ፣ ለተሻለ ሰው ሁልጊዜ ወጥመድ የምናዘጋጅ፣ ጠልፈን ለመጣል እንቅልፍ የሌለን መርዛሞች እኛ ነን፣ ገዳዮች። ጊዜና ቦታ ሁኔታ አልመቻችልን ብሎ እንጂ ስንት ሰው ደፍተን ነበር እስከዛሬ። በልባችን የሆነ ሰው ሞቱን ውድቀቱን አልተመኘንም። ሁላችን እኮ እየኖርን ያለነው ሰው አልገደልኩም ብለን ያሰብነው
አቅም አጥተን ነው። አቅም ማጣት ነው በነገራችን ላይ ብዙዎቻችን መልካም ያስመሰለ መልካም ሆነን አይደለም። አቅም አጥተን ነው። እስከ ዛሬ ማን ይኖር ነበር? አፈር ያብላህ ያልተባለ ማን አለ? ሞትና መቃብር ያልተመኘንለት ማን አለ? ያልጠፋ ነው። ከእግዚአብሔር ምሕረት የተነሳ ነው። ክብር ምስጋና ለማለት ያልጠፋ ነው። ከሱ ምሕረት የተነሳ ነው። ቸርነቱ አያልቅም። አያችሁ፣ ምሕረቱ አያልቅም። እግዚአብሔር ይቅር ባይ ጌታ ነው። አያችሁ፣ ምሕረቱን ይዩት፣ በጎነቱን ተመልከቱ። እንዳላጠፋ ሰው በቤቱ እንደ ባለማድረግ ሰብስቦ ይኸው በክብር ያኖረናል። በደላችንን አልቆጠረም፣ ነውራችንን አልሰፈረም። አላውቅህም እያለ አላሸማቀቀንም። የት ስትንከራተት እንደነበር አላውቅህም አላለም። አላሸማቀቀንም። ዛሬ ውለታው አይከብድም። አያችሁ የሱ ስጦታ። ትናንትና ስጠኝ አለው ሰጠን፣ ዛሬም መጠን ስጠን ነው፣ ነገም መጠን ስጠኝ እንለዋለን። አባት ነዋ፣ አባት ነው። ደግሞ እሱ አመላችንንም ቀለባችንንም ችሎ ነው የሚያኖረን። እንዴት ነው የቻለን ልጄ? እንዴት ነው የቻለን? የምንቻል እኮ አይደለንም እኛ። እሱና ሁሉን ቻይ ስለሆነ ቻለን እንጂ እዚህ እንዳለነው እኮ አይደለም ጸባያችን። እንዲህ ጨዋ ሆነን እንደተገመጥነው አይደለንም እኮ እኛ። ከዚህ ስንወጣ ይቀይረናል። ከዚህ ስንወጣ አውሬ እንሆናለን። ይሄ ሁሉ ጨዋነት፣ ይሄ ሁሉ ስርዓት የት እንደሚገባ እሱ ችሎናል። እኛ ይኸውላችሁ የትዳር አጋራችንን ችለን መኖር አልቻል ካል እግዚአብሔር እንዴት እንደቻለን አስቡለት። እግዚአብሔር እንዴት እንዳኖረን፣ እንዴት እንደቻለን፣ እንዴት እንደሚል ይሄንን ቸር አምላክ ምን ማድረግ አለብን ከተባለ ይኸውላችሁ ሁለት መፍትሄ ነው ያለው። አንደኛው ከዚህ በፊት ስላሳዘንነው ሐዘን ይቅርታ መጠየቅ ነው። በቃ ኃጢአት በሰራን ቁጥር ማንን ያስደሰት ነው? ንገሩኝ እንጂ ኃጢአት በመስራታችን ማን ነው የሚደሰተው? ዲያብሎስ ነው የሚደሰተው በኃጢአት። ስለዚህ ኃጢአት ስንሰራ እግዚአብሔርን እያሳዘን ነው። እግዚአብሔር ያሳያችሁ። እገሌ ቅር እንዳይለው እንዳይቀየም ብለን የምንተዋቸው እኮ ብዙ የምንፈልገው ነገር ማድረግ ፈልገን ለነሱ ስንል እኮ የተውነው ብዙ ነገር አለ አይደል? አዎ፣ እግዚአብሔር ቅር እንዳይለው ብለን ኃጢአትን መተው እንዴት አልቻለም? አንዲት ሴት እኮ የትዳር አጋር እንድትሆኝ የፍቅር ጥያቄ ቢቀርብላት እሱ የሚያጨስ ከሆነ እያጨስ ካላገባህም ብትለው እሷን ላለማጣት ብሎ እኮ ሲጋራውን ይተዋል፣ ጫቱን ይተዋል አይደለም? ይተዋል አይተው? ይተዋል፣ እሷን ላለማጣት ብሎ። ሰው እግዚአብሔርን ላለማጣት ብሎ እንዴት ኃጢአትን አይተው? ሐኪም የከለከለውን ሰምቶ እኮ ሰው በቃ ሐኪም ከልክሎኛል አልጠጣም ይላል እኮ። እንዴት እግዚአብሔር ከልክሎኛል ብሎ ኃጢአትን ሰው አይተው? ስለዚህ በቃኝ ዲያብሎስን እያስደሰትኩ የምኖርበት ዘመን በቃኝ ብሎ መወሰን የመጀመሪያው ይሄ ነው። ሁለተኛው ንስሐ መግባት፣ ይሄ መጸጸት፣ ንስሐ መግባት። ንስሐ ለመግባት ስናስብ ደግሞ ሰይጣን ሁለት ጥበብ ነው ያለው። እሱ ብቻ ልንገራችሁና ትምህርቴን ጨርሻለሁ። ኃጢአቱን እስከምንሰራው ድረስ ያበረታተናል ሰይጣን። እየሰማችሁ ነው እንዴ? ይህች ምን አላት? እንኳን አንቺ አንድ ፍሬ ልጅ፣ እንኳን አንተ አንድ ፍሬ ልጅ እና አባባ ገሌ እንኳን የሚያደርጉትን አታውቅም እንዴ? ያታይም እንዴ? ይህች ምን አላት ብሎ ያበረታተናል ኃጢአት እስከምንሰራ። ኃጢአት ከሰራን በኋላ አንተም ብሎ ክርስቲያን አሁን ደግሞ ሰው ላይ ብለህ ትመጣለህ፣ ጭራሽ ከነሱ ጋር ተሰብስበህ ደግሞ ወንጌል ትማራለህ ብሎ ተስፋ ያስቆርጠናል። እግዚአብሔር ጨካኝ ነው። ካሁን በኋላ ተስፋ የለህም አበቃልህ ይላል። እግዚአብሔርን ጨካኝ አድርጎ ይስልብናል። አንድ አባት እንደዚህ አይነት ቀቢጸ ተስፋ ላይ የደረሰ የንስሐ ልጅ አላቸው። ልጅ አሉት፣ እየሰማችሁ ነው? መድኃኒዓለም ልመናችሁን ይስማችሁ። ንስሐ ግባ አሉት። ምን ግባ? አይ አባቴ ከእንግዲህ በኋላ እግዚአብሔር እኔን ይምረኛል ብለው ነው አለ። እግዚአብሔር እንደዚህ ብለን ከመናገር በላይ የሚያሳዝነው ነገር የለም። ከእንግዲህ በኋላ እግዚአብሔር አይምረኝም ብሎ ማሰብ። ይምረኛል ብለው ነው አላቸው። ግን ለምን ንስሐ ግባ አሉት። የእሱ ጥያቄ አሁንም ያው ነው። ኃጢአት ተደጋጋሚ ከመስራቱ የተነሳ ከእንግዲህ በኋላ በቃልኝ የሚል ቀቢጸ ተስፋ ላይ ደርሷል። ግደለህም ንስሐ ግባ ሲሉት እሱ ያንን ጥያቄ ይጠይቃል። ከእንግዲህ በኋላ እግዚአብሔር ይምረኛል ብለው ነው ይላል።
ና አሉት። አሁን በቃ ተናደዱ። ና አሉት። መጣ። በአንገቱ ወርቅ አድርጓል። ምን አድርጓል? በማለም ንገሩኝ። ልጄ ያሉት ይሄ በአንገት ያደረግከው ወርቅ ድንገት መጸዳጃ ቤት ሄደህ ቆሻሻው ላይ ቢወድቅብህ እውነቱን ንገረኝ፣ ታወጣዋለህ አታወጣውም? ማለት እስቲ ጥያቄውን ለእናንተ ላድርገው። የሆነ ሰው ማስታወሻ ብሎ ወርቅ ሰጣችሁ ወይም በሆነ ገንዘብ ገዛችሁትና ወርቅ አደረጋችሁ አንገታችሁ፣ መጸዳጃ ቤት እንደሄዳችሁ ድንገት ተፈቶ ቆሻሻ ላይ ቢወድቅ እውነቱን ንገሩኝ፣ ታወጡታላችሁ አታወጡት? እናወጣዋለን። እሺ ከዛስ? እናጥበዋለን። እሺ ከዛስ? እናደርገዋለን። ቃል በቃል ልጁ መለሰ እንደናንተ። ወይ አባቴ ገዛሁት እኮ ባያውቁ ነው። ቆሻሻ ላይ ቢወድቅ አዎ፣ ቅርብ ከሆነ አዎ፣ በእንጨት አይደለም በእጄ ነው የማወጣው አላቸው። ከዚያስ አሉት። አጥበዋለሁ እኮ ከዚያስ? አየህ ልጅ አሉት፣ አንተ በገንዘብ ስለገዛኸው ወርቅህ ቆሻሻ ላይ ቢወድቅ አትጸየፈውም፣ አውጥተህ አጥበህ ታደርገዋለህ። ገንዘብ ስለከፈልክበት ይቆጭሃል። መድኃኔዓለም ደግሞ በአንተ የከፈለውን ገንዘብ ብታየው በገንዘብ አይደለም የገዛ፣ ምንዛሬው ከፍ ዝቅ እያለ በሚዋዥቅ ዶላርም አይደለም የገዛ፣ ምንዛሬው በማይዋዥቅ ሁሌ ከብሮ በሚኖረው በደሙ ነው የገዛ። አንተ በገንዘብ የገዛኸው ወርቅ ቆሻሻ ላይ ቢወድቅ እንደማትጸየፈው አውጥተህ አጥበህ እንደምታደርገው መድኃኔዓለምም አዎ ገንዘቡ አንተ ቆሻሻ ኃጢአት ላይ ወድቀሃል፣ ግን እንዳንተ ከዚህ ቆሻሻ ኃጢአት ላይ አውጥቶ በንስሐ አጥቦ የከበረ ርስቱን ሊያወርስ የታመነ አባት አለ አሉት። አሜን ብሎ ንስሐ ገባ። ስጋውን ደግሞ ተቀበለ። ሁላችንንም ለዚህ ክብር ያብቃን። የሰማነውን ይባርክልን።